ተመልካቾቻችን ተመልሰን መተናል። የእናንተ ጥያቄዎች ይቀጥላሉ። እንግዲህ የእናንተን ጥያቄ ዛሬ ጨመቅ አድርገን ግን ዘይት ላይ በርካታ ጥያቄዎች ስለተመጡ ዘይት ላይ ብናብራራ ይሻላል። የብዙ ባለሙያዎችም መካኒኮችም ጥያቄ ነው። ኢዮብ እንግዲህ ቀጣይ ጥያቄያችን ምንድነው? ቀደም እንደነሳሁት አንዳንድ ሰዎች ዘይት ገዝተን ወዲያው ቆሸሸ፣ ወዲያው ጠቆረ፣ ወዲያው ተበላሸ የሚል በርካታ ጥያቄዎች ነው እዚህ በስልክ የሚደርሰንና እነሱን ጠቅለል አድርገን ይሄ ኬት ሊመጣ ቻለ ነው። ግን እዚህ ላይ ምናልባት ወደ ጥያቄው ከመሄዳችን በፊት ባለፈውኛ ጋራጅ አካባቢ ዛሬ ዓመት አካባቢ ተፈጠረ ምንድነው አንድ ታዋቂ እኔ ወዳጅ የሆነ አርቲስት ብዙ አስተዋጽኦ አበርክቶልን ስለነበር ሰርቪስ አድርግ ብለን ታስታውስ ከሆነ አምጥተነው ነበር። ለባለቤቱን መኪና ይዞ መጥቶ ከዛ ትንሽ ጋራጅ ላይ ቺቲንጎች ሌብነት ምናምን ስለነበር ሌላ ቀን ሳወራው እንዴ እኔም እኮ ባለፈው የሰጠህ መኪና ሙሉ ዘይት ግዢ ብለውን ገዝተን በሶስተኛው ቀስታው ጥቁር ነው አሉ እና አልተቀየረም ማለት ነው። ያላይ ራሳችን በጣም ጋራጅ ላይ ሲሄዱም አንዱ ተመልካቾች ያው ዋንተ ጥያቄ ይቀጥላል፣ ግን ጥንቃቄ እንዲያደርጉ ነው። ጋራጅ በሚያስገቡ ሰዓት ዘይት በትክክል ያቀረቡ ዘይት ተቀይሯል ቢቻል ዘይት ወይ ቆሞ ማስቀየር ወይ ደግሞ የሚቀየርበትን ቦታ መምረጥ ነው። አንዳንድ እቃዎችም ሲቀየር ለማየት መሞከር የተቀየረው በትክክለኛ የራሳቸው መሆኑን ቼክ ማድረግ ነው። ጋራጅ ውስጥ ብዙ ጥሩ ጋራጆች የሚቆጣጠሩ አሉ፣ ግን 100% አይቆጣጠሩ። ትልልቅ የምትላቸው ጋራጆች ውስጥም ቺቲንግ አይጠፋም። ምክንያቱም አሁን መካኒኮች የሚከፈላቸው ደሞዝ 10,000 15,000 20,000 ነው። ያለ ቤት ኪራይ ግን 30,000 40,000 ብር የሚከፍሉበት ሁኔታ አለ። በትርፍ ጊዜያቸው የሚሰሩ አሉ። በርግጥ በትርፍ ጊዜ ከመስራት ውጪ እቃዎች በጣም በብዛት ይቀየራሉና ዘይት ላይ አሁን ዛሬ እዛ ውስጥ አንገባም። ዘይት ላይ ጥንቃቄ እንዲያደርጉ ነው። አንዳንዴ መቀየሩን እርግጠኛ መሆንና ቢቻል በራስ ወይም ዘይት መቀየሪያ ቦታ ቆመህ ማስቀየር መቻል ነው። ምክንያቱም ዘይት ማለት የሞተር ማለስለሻ ስለሆነ ሞተራችንን ወደ ችግር ይወስዳል፣ ሞተር እስከ ማስነከስም ይደርሳልና አሁን ምንድነው አንዳንድ ሰዎች አገር ውስጥ ባለ ዘይት ተጠቅሜ ዘይቱ ቶሎ ቆሸሸ፣ ቶሎ ተበላሸ የሚሉ ነገር አሉ። ይሄ ዘይቱን ራሳቸውም ቀይረው አረጋግጠው ያዩ ሰዎች ናቸው ከኔ ማብራሪያ ጋር እንደምታታና ይሄ እንዴት ነው ሊሆን የሚችለው? ዘይቶቹ ኳሊቲ ነው ወይስ ቶሎ ቶሎ የመኪናዎቹ ሁኔታ ነው? ለምንድን ነው እንደዚህ ቢሆን? በአጭር ጊዜ ወር ካልሞላ ጊዜ ብዙም ሳልነዳው ዘይቴ ተመልሶ ቆሸሸ፣ ጠቆረ፣ ተበላሸ የሚሉ ሰዎች ስላሉ ማለት ነው። አክቹሊ እንዳልከው በሁለት ከፍሎ ማየት ያስፈልጋል። አንደኛው አንተ እንዳልከው የመኪኖቹ ራሱ ቴክኒካል ችግር፣ ሁለተኛ ችግር ደግሞ የዘይት የኳሊቲ ችግር ወይም የጥራት ችግር ነው ይህንን ነገር ሊያመጣው የሚችል። ይህንን ብለን ስንል ምን እያልን ነው? አንደኛው ነገር መኪናው ቀድሞ የነበረበት ለምሳሌ የዘይት ወደ ኮምፖስቲን ቻምበር ውስጥ መግባት ወይም ደግሞ ወደ ሲሊንደር ውስጥ አልፎ የመግባት፣ ሁለተኛ ነገር ደግሞ ካርበን ዲፖዚት መያዝ ወይም የአየርና ነዳጅ በትክክል አለመቀጣጠል፣ እኚህ መኪናው ላይ ወይም ኢንጂኑ ላይ ያሉ ቴክኒካል ችግሮች በሙሉ ከውሃ ጋር ሚክስ የማድረግ የመቀላቀል፣ አንዳንዴ ሲሊንደር ሄድ የመሰንጠቅ እና ኮላንት ወደ ኮምፖስቲን ቻምበር ወይም ወደ ሲሊንደር ውስጥ የመግባት ሁኔታ ይኖራል። ይሄ ቴክኒካል ችግር ዘይት ውስጥ ሂዶ ያልፍና ዘይቱን ቀድሞ የነበረውን ኳሊቲ ያሳጣዋል። ምን ማለት ነው? ዳሊዩት ይሆናል፣ ይቀላቀላል ማለት ነው። እና ሲቀላቀል ይሄ ቀድሞ የነበረውን የዘይት ኳሊቲ መጠን እያጣ ይመጣና ፋይናሊ ምን ይሆናል ማለት ነው? ይሄ የመጥቆር ኢዚሊ በቀላሉ ካርቦን ዲፖዚት የመያዝ ቪስኮሲቲውን የማጣት ማለት ቀድሞ ወፍራም የነበረው ቲክነሱን ያጣና በጣም ምን ይሆናል? ቲን ይሆናል፣ የመቅጠን ባህሪ ያመጣል። እኚህ ነገሮች በሙሉ ለሜካኒካል ችግርም ተጋላጭ ያደርጉታል መኪናውን ማለት ነው። ቴክኒካሊ በዚህ መልኩ መታየት ይችላል። ከዛ ደግሞ እንዳልከው የምርት ጥራት ችግር በራሱ ሌላ ተጨማሪ ችግር ነው። የምርት ጥራት ችግር ብለን ስንል ለምሳሌ የሀገር ውስጥ ተጠቀምን የውጭ ሀገር ተጠቀምን ምናምን ሰው ሊል ይችላል። ዋቴቨር የሀገር ውስጥም ይሁን የውጭም ዓለም አቀፍ ስታንዳርድ እስካሟላ ድረስ ያው አንዳንዴ እኛም ላይ ተጽዕኖ የሚያድርበት ነገር አለ ይመስለኛል። የውጭ ሲሆን ሞር ኳሊታቲቭ የሆነ ኦፍኮርስ ሊሆን ካላቸው ኤክስፔሪንስ ከምናምን ከማቴሪያል ዲጂታላይዝ መሆን ማለት ከላቦራቶሪ ጋር ከምናምን ጋር ተያይዞ የተሻለ ኤክስፔሪንስ ስለሆኑ የውጭ የተሻለ ነው የሚል ነገር አይምሯችን ውስጥ ይቀረጻል። ኢትዮጵያ ውስጥ ዓለም አቀፍን ስታንዳርድ አሟልቶ በዛ በጥሩ ሁኔታ ውጭ በተመረተው ደረጃ እዚህ ሀገር ማምረት አይቻልም ወይ?
ሀገር ውስጥ መመረቱና ውጭ መመረቱ በራሱ ብቻውን የጥራት መስፈርት ሊሆን አይችልም። አዎ እንዳልኩ የሰዎቹን የጥንቃቄ እሳቤ ሳላደንቅ አላልፍም። በግሌ ከምን አንግል ነው አልኩ? ኤክስፔሪየንስ እነሱ ለረጅም ጊዜ ዘይት ሲያመርቱ የኖሩ ናቸው። በአውሮፓ ደረጃ የሚያከፋፍሉ ናቸው። የተሟላ ላብራቶሪ ያላቸው፣ በጣም ኤክስፔሪየንስድ የሆኑ ኢንጂነሮች ያላቸው፣ ላብራቶሪያቸው በጣም ኮምፒውተራይዝድ በሆነ መልኩ የታገዘ በብዙ መልኩ የተሻሻለ ነው። የረጅም ጊዜ ዓመት ልምድ ያላቸው ናቸው። እንደ ኢትዮጵያ ግን ስንመጣ ያን ያክል ዘይት ምርት ላይ ዶሚኔት አድርገን እንትን ያልንበት ሁኔታ የለም። ማክሲመም ልናደርግ የምንችለው ክሩድ ኦይሉን ሮ ማቴሪያሉን አምጥቶ እዚህ ከመስራት በስተቀረ ዘይቱ እንኳን ሮ ማቴሪያሉ አልወጣም ገና እኛ ሀገር አይደለም፣ ከነዳጅ ቅሪት ነው የሚሰራው። ያ በሌለበት ሁኔታ ሮ ማቴሪያሉ እንኳን ገብቶ እዚህ ይመረት ቢባል ያን ያክል ኤክስፔሪየንስድ አይደለንም፣ አቅሙ የለንም፣ ብዙ ፖቴንሻል አይደለንም የሚለው ሀሳብ ያስማማኛል። ነገር ግን በጥሩ ሁኔታ ደግሞ ኢትዮጵያ ውስጥ ያለው አምራች ኩባንያ የተደራጀ ላቦራቶሪ እስካለው፣ የተደራጀ የሰው ኃይል እስካለው ድረስ የተደራጀ የላቦራቶሪ ወይም ደግሞ የዘመናዊ እቃዎች ወይም የፋብሪኬት ማቴሪያሎች ካሉት የውጭውን ስታንዳርድ አሟልቶ ተወዳዳሪ የማይሆንበት ምንም ምክንያት የለውም። ይሄ ከሆነ ዘይቱን የሀገር ውስጥም ተጠቀምክ የውጭም ተጠቀምክ ምንም ችግር የለበትም። ተረድተኛል አይደለ? ነገር ግን እንዳልኩ እነሱ ማለት ከኤክስፔሪየንስ ከምናምን ካነሳሁት አንግል ሰው የሚያ ከሆነ ትክክል ነው። ሰውም ላይ የውጭውን የሀገሩን ብሎ ማመዛዘኑ፣ የሀገር ውስጥም ግን በአግባቡ ከተመረተ የውጭውን ስታንዳርድ ካሟላ ከውጭ ጋር ተወዳዳሪ ሆኖ ገበያ ዶሚኔት ማድረግ የማይችልበት ምንም ምክንያት የለም። ዞሮ ግን ለመኪናው ችግር ወይንም ደግሞ ለዘይቱ የኳሊቲው መቀነስ፣ ቆሻሻ ማምጣቱ፣ ቶሎ ኦቨሪት ማድረጉ፣ ቀጥኖ መገኘቱ፣ እንደዚህ ጠቁሮ መገኘቱ ኦፍኮርስ የዘይቱ የጥራት ችግር ጉዳይ ያለበት ማለት ነው። ስለዚህ በትክክል ኳሊፋይድ ያልሆነ ተገምግሞ ያላለፈ ወይም ደግሞ በላቦራቶሪዎች በጥሩ ሁኔታ ቼክ ተደርጎ ፕሮሰስ አልፎ ያልመጣ ከሆነ ገበያ ላይም ሲደርስ አትሴም ታይም እንዲህ አይነት ችግሮችን ይዞ እናገኘዋለን። ስለዚህ ችግሮችን በሁለት መልኩ ማየት ያስፈልጋል። በመኪናው ቴክኒካል ችግርም ዘይት ቶሎ የመቅጠን ካርበን ዲፖዚት የመያዝ ወይ ጠቁሮ የመገኘት ቪስኮሲቲ የመቀነስ እንዲህ አይነት ነገሮችን እናገኝበታለን። ቴክኒካል ባልሆኑ ደግሞ በምርት ጥራት ችግር ምክንያት ቶሎ ወደ መቅጠን፣ ለምሳሌ አንድ መኪና ላይክ ዘይት ቶፕ አፕ ስታደርግ ሬንጁ ስንት ነው? 5000 ኪሎ ሜትር አካባቢ አይደለም? በየ5000 ኪሎ ሜትር ዘይት እንዲቀየር አብዛኞቹ አድቫይስ ያደርጋሉ። በ5000 ኪሎ ሜትር ላይ ሳይደርስ 2000 ኪሎ ሜትር ላይ አንዳንዱ 500 ኪሎ ሜትር ላይ ሊቀይረው ይችላል። ይሄ እንዲህ አይነት እንትን ችግር ከሆነ ስፔሲፊካሊ ቶሎ ይሄ ኪሎ ሜትሩ ስፔሻል ከኪሎ ሜትር ጋር ተያይዞ ገና በቀየር 100 ኪሎ ሜትር 200 ኪሎ ሜትር ሳትነዳው እንዲህ የሚያመጣ ከሆነ ስፔሲፊካሊ የጥራት ችግር ነው፣ የዘይቱ ችግር ነው። ስለዛ ይሄንን ችግር ደግሞ እንዴት መፍታት ይቻላል የሚለው አንዳንድ ሰው ብዙ ሰዎች ደግሞ ኢንጂነር ምንድነው ለዋጋ ቀናሽ ብለው ዋጋ ልዩነት ይኖር፣ በተለይ አሽከርካሪ ሹፌሮች ከሆኑ ከባለ ንብረቶችም ጋር መነጋገር አለባቸው። ዋጋ ጨምረው የተሻለ ዘይት መግዛት፣ በተሻለ ገንዘብ ከፍለ የመኪናን የሞተር ጤንነት መጠበቅ ስለሆነ ትልቁን ንብረትህን ታጠዋለህ ለተወስ። በእርግጥ ዘይቶች ምናምን ተወደዋል፣ ግን የተሻለ ብራንድ የሆነ ዓለም አቀፍ የሆነ ጥራቱ የተመሰከረለት ቅድም እንዳልከው ሰርቲፊኬት አለ ወይ ብሎ ይሄንን መጠየቅ ሰው መልመድ አለበት። ትክክል በሚገባ ያ ካልሆነ ግን ፋይናሊ አንተ እንዳልከው ከልኬት በታች የሆነውን ዘይት እየተጠቀምን ንብረቶቻችንን ወደ አላስፈላጊ አደጋ ውስጥ መጨመር፣ እኛንም ከመኪና ጋር ተያይዞ የሚመጣ ብዙ ጣጣ ኢኮኖሚካል ያንን ነገር ለመቀየር ስትሄድ ብዙ ፕሮሰስ የምታደርጋቸው ነገሮች አሉ። ከገንዘብም አንጻር ከጊዜ ከብዙ ነገር ሎስ የምናደርገው ነገር አለ። ከዛም በላይ ደግሞ ህይወት እስከ መጥፋት ድረስ የሚያደርስ ችግርም ሊፈጠር ይችላል። ከሞተር መንከስ ጋር ተያይዞ ሳታስበው መንገድ ላይ ኦቨሪት አድርጎ የሆነ በረሃ ላይ ሊሆን ይችላል። ዋቴቨር እንዲህ አይነት ችግሮች ተያይዞ ሊመጡ ይችላሉ። እኚህን ችግሮች ደግሞ ለመቅረፍ አግባብ የሆነውን ቅድም የዘረዘርናቸውን ስታንዳርዶችን ማየት፣ ቼክ ማድረግ፣ ህጋዊ ሰውነት ካላቸው አከፋፋዮች ጋር መግዛት፣ ተጠያቂነት ካላቸው አሁን እኛ እንደዛ ብለን ስንል ከተጠያቂነት አንጻር እንጂ ከኳሊቲ ጋር የትኛውም ሂደው ሊገዙ ይችላሉ። ተጠያቂነት ላይ እንደውም ካነሳ ይቅርታና አንዳንድ ድርጅቶች ማስታወቂያ ሲያስነግሩ ይሰማል። ምርቶቻችን
በተመሳሳይ ምርት የተቀየሩ በፊት ለድሮ እንደ ቀልድ የሚታይ ነበር። ዘይት ላይ ግን በሲሪየስ አንዳንድ ካምፓኒ ትልልቅ ካምፓኒዎች ሀገር ውስጥ የቆዩ ዓለም አቀፍ እውቅና ያላቸው ካምፓኒዎች ምርቶቻችን በሌላ ምርት የተደባለቁና በቃ አንዳንዶቹ ደግሞ እንደተቀየረባቸው እያወቁ ዝም ያሉ ወደ ሚዲያ ያልመጡ ለምን ድርጅታችን ስም ይጠፋል ብለው ያስባሉ። ይሄ ማስነገሩ የተሻለ ይመስለኛል። ምክንያቱም ብራንድህን ያ ሰውዬ እየወሰደው ሞተር የነከሰባቸው ሰዎች አሉ። አሁን እዚህ ጥያቄ ጨፍልቀን ስለምናቀርብ ነውና ይሄ ዘይት በጣም ወሳኝ ስለሆነ ሁለተኛ መንግስትም የሚመለከተው አካልም ቁጥጥሩን ጠበቅ ማድረግ እንደውም አንዳንድ ካምፓኒዎች ከዚህ ከኢትዮጵያ ራሱ እናነሳለን እስከማለት ደርሰዋል። ለምን ምርቶቻቸው በተመሳሳይ ምርት ጀሪካኑ ምኑ ሰርተውት አይታል ከዚህ ቁጭ አድርገው ያንኑ ምርት አስመስለው እየሰሩ እያመጡባቸው ነው። ሁለተኛ አንዳንድ ቦታ ደግሞ በትክክለኛም ያልሆነ ከዚህ እናንተ ሄደን አይተናል። አንድ ቦታምና ማስረጃ የሌላቸው ዓለም አቀፍ እውቅና ንባብ የሌላቸው ሰርተፍኬት ማቅረብ የማይችሉ እኛ ራሱ አስተዋውቀልን ብለን አይሆንም ያለበት ጊዜ አለ ገንዘብ ይቅርብን ብለን እና እንዲህ አይነት ነገሮች ስላሉ የሚመለከተውም አካል ራሳቸው ካምፓኒዎቹ ህብረተሰቡን መጠንቀቅ አለበት። ለምን ንብረት ስለሆነ የሚሆነው። ትክክል። ስለዚህ በዚህ መልኩ በዚህ አግባብ ዘይት ችግር ሊያመጣ ይችላል መኪና ላይ ያው ከጥራት አንፃር በደንብ ያመጣል። ስለዚህ ግለሰቡ ምን አይነት እርምጃ መውሰድ መቻል አለበት? ህጋዊ ተጠያቂነት ካላቸው ስታንዳርዱን ካሟሉ ዓለም ላይ ቢያንስ ከታወቁ አምራች ኩባንያዎች ከተመሰከረላቸው ማለት ከተመሰከረላቸው ብለን ከሰው ሳይሆን ስታንዳርድ ሰርቲፊኬት ካላቸው ሰዎች ድርጅቶች ከነሱ ምርቱን ገዝቶ መጠቀም ቢያንስ እንኳን ከነሱ የተገዛው ምርት ፌል ቢያደርግ የሆነ ችግር ቢፈጥርበት ፎር ኔክስት ታይም ፊድባክ ማቅረብ ይችላል ህጋዊ ተጠያቂ አከፋፋይ ስላለ ማለት ነው። ስለዚህ በዚህ መልኩ ቢያስተካክሉት የተሻለ ዘይትን ተጠቃሚ መሆን ይችላሉ ማለት ነው። ምናልባት ቀጣይ ሳምንት እንቀጥልበታለን። ግን እንደማጠቃለያ አንተ ያው ቀደም ገልጸኸዋል ሐሰተኛ ዘይቶችን ሰው እንዴት መለየት ይችላል ካነሳናቸው ጉዳዮች ጋራ ጥንቃቄውን ካምፓኒዎችስ ምን ማድረግ አለባቸው በተመሳሳይ ምርት ሲተካ ይሄን ጠቅለል አድርገውና ቀጣይ ሳምንት ደግሞ እንሄድበታለን። በጣም ጥሩ። አሁን ካምፓኒዎች ማድረግ ያለባቸው ነገር መጀመሪያ ህብረተሰቡ ላይ ግንዛቤ መፍጠር ነው። በሶሻል ሚዲያ ሊሆን ይችላል፣ ማስ ሚዲያ መጠቀም ሊሆን ይችላል። ማስነገር ካለባቸው በየትኛውንም አይነት ሁኔታ ማህበረሰቡ ጋር በመግባት ያንን ነገር ማሳወቅ ይኖርባቸዋል። ግንዛቤ መፍጠር አለባቸው ነው ዋናው ሀሳብ። አለበለዚያ እነሱ ግንዛቤ ያልፈጠሩበት ሁኔታ ለምሳሌ ኤክስ የሚባል በጣም ታዋቂ ብራንድ ከሆነ ኤክስን አመሳስሎ የሚሰሩ ሌሎች ተቋማት ድርጅቶች ካሉ ኤክስን ሙሉ ለሙሉ ከፓኪንጉ ጀምሮ ከጀሪካኑ እስካለው አጠቃላይ ይሄ ፓኪንግ ፕሮሰሱን ሁሉ ሳይቀር ስታምፕ እንትኑን ምናምን ሁሉ ሳይቀር ተጠቅመው ፔኔትሬት አድርገው ገበያ ገቡ ማለት የፎር ኔክስት ታይም የሚመጣው ክራይሲስ ዋናው ተቋም ላይ ነው። የኤክስን ኮፒን ያደረጉት ኤክስ ነው የሚከስረው ማለት ነው። ኤክስ የሚባለው የዘይት አከፋፋይ ድርጅት በአግባቡ ማህበረሰቡ ጋር ገብቶ ግንዛቤ መፍጠር መቻል አለበት። ይህን ግንዛቤ መፍጠር ካልቻለ ፋይናሊ ማርኬቱ ላይ ያለው ተቀባይነት ዲክላይን እያደረገ ነው የሚመጣው ማለት እየወረደ ነው የሚመጣው። ስለዛ በዚህ አይነት ሁኔታ ደግሞ ቀጥሎ ካምፓኒውን ራን ማድረግ ስለማይችል የመጀመሪያው ኃላፊነት ያለው ካምፓኒው ጋር ነው፣ ይህንን ችግር ለመቅረፍ ማለት ነው። ቀጥሎ ያለው ደግሞ ማህበረሰቡ በራሱ መንገድ ሂዶ ኮምፓራቲቭሊ ወይ ንጻራዊ እንትን መጠቀም መቻል አለበት። ከምን አንጻር? ለምሳሌ ከዚህ ቀደም የነበረው ዘይት ይሄን ይዟል፣ ከዚህ አንግል ይሄን ይዟል ብቻ ሳይሆን ንጻራዊ ብለን ስንል የመሸጫ ቦታዎችስ ራሳቸው ህጋዊ ሰውነት አላቸው የሚለውንም ማህበረሰቡ ለምሳሌ የኤክስን ምርት የሚያከፋፍሉ ታዋቂ የሆኑ የሚታወቁ ከተማው ላይ ድርጅቶች ሊኖሩ ይችላሉ። ሰብ ዲለር ሆኖ ማለት ነው። እና እነዚህ ሰብ ዲለር ሆኖ ይህንን የማከፋፈል ስርዓት ተቀብለው የሚያከፋፍሉ አሁን ሌላ ቦታ ከኤክስ ውጭ እነ ዜድ ጋር ቢገኝ እነ ዋይ ጋር ቢገኝ ህጋዊ ማከፋፈል እንትን አላቸው ወይ ብሎ መጠየቅ። ምክንያቱም አለን ብሎ ካለ ምርቱ ላይ የሆነ ችግር ቢኖር ተጠያቂ ያደርጋቸዋል ማለት ነው። እነዚህን ሁለቱን ነገሮች ካደረጉ አይ ቲንክ በቀላሉ ይሄ አመሳስሎ የመስራትና ማርኬት ላይ ገብቶ የሌሎችን ከመሸፈን ይቀንሳል። ምናልባት እንደዚህ እንደማጠቃለያ አንድ ጊዜ ገጠመኝ ጋራዥ ባለሙያው እየነገረኝ ሰውየው ዘይት ይቀይራል እንዳልኩ ኪሎ ሜትር እያየ ነው
አንዳንዴ ሊበሉ ማየት ጥሩ ነው በየጊዜው ማየት ይላል አንድ ማን አሽከርካሪ አይም ኪሎ ሜትሩን ነው የሚጠብቀውና ጊዜውን ነው የሚሄድበትና አንድ ጊዜ በቃ መኪናው ክፍለ ሀገር ሄዶ ሲመጣ ተንተፋትፎ ሞተር ይናክስበታልና ጋራጅ ይመጣና ፖሊስ ይዞ የሚያውቀው ፖሊስ ጠበቃ ይዞ ብሎ ጋራጅ እዚህ ነው ያስቀየርኩት ዘይት ሰጥቻችሁ እና ኦሪጂናል ዘይት ነው የሰጠዋችሁ ምናምን ዘይቱ ነው ያረገብኝ አለ እንግዲህ በተለያየ ምክንያት ሊሆን ይችላል ጋራጁ ትልቅ ጋራጅ ስለነበር የመጣበትን ቀን ምናምን ያውጥና ካሜራውን ሲያውጥ ያ ብራንድ ዘይት ሳይሆን ዘይቱ ሁለተኛውን የተጠቀመው ከዛ አምጣው ጀሪካኑን አሉት እሱ ሄዶ ከቤት ከጣለበት ጀሪካኑን ሲያመጣው ፎርጂዱ ነው እንደዚህ በጣም ነው የሚመሳሰለውና እንደዚህም ገጠመኝ ስላለ ተመልካቾች ኦሪጂናል ዘይትን ለመጠቀም የራሳቸውንም ግንዛቤ ማንበብ ጉግል ላይ ምናምን አለ መጠየቅ ብዙዎቹ በእርግጠኛ ጋርም እየደወሉ ይጠይቃሉ እና እንደዚህ መጠየቅ ነው ለዛሬ እናሳድረውና ወይ ቀጣይ ሳምንት በሰፊው እንመጣበታለን ካለን ሰዓት አኳያ በክፍል 2 እንመጣበታለን ክብራን ተመልካቾቻችን እንግዲህ ስትከታተሉት የነበረው ኢትዮ አውቶሞቲቭ የእናንተ የጥያቄዎች መልስ የሚሰጥበት የጥያቄው ምላሽ ፕሮግራም ነበረ ይሄንን ፕሮግራም ከዚህ ከባፋም ስቱዲዮ ሆነና ስናስተላልፍላችሁ የነበረው ምናልባት እዚህ ላይ የተለያዩ ቴሌቪዥን ፕሮግራሞች ዩቲዩብ ምናምን እንደዚሁም አንዳንድ ነገር ለቲክቶክም የምትፈልጉ ከሆነ ባፋም ስቱዲዮ እገዛ ያደርግላችኋል እንትኑ ላይ 0966216464 ቴክስት አድርጉልን በተለይ ለሙያ አጋሮቻችን መደወል ትችላላችሁ መጠቀም የምትችሉም በባፋም ስቱዲዮ የሚያምር ስቱዲዮ ውስጥ ነው ያለነው በተጨማሪ ደግሞ ምናልባት ለተወሰኑ ሰዎች ብቻ ካለን ጊዜ አኳያ የዲያግኖስ ስልጠና ከመኪናችሁን በቀላሉ የምትመረምሩበት አይደል ይየው በቀላሉ መኪናችሁን ማወቅ የምትችሉበት መካኒክ ጋር ሳትሄዱ መጠገን የምትችሉበት አሁን ልክ እንደ ሰውነታችን ኤክስሬ ምናምን አልትራሳውንድ እንደሚነሳ አሁን እንደ መኪና ደግሞ ዲያግኖስ የሚባል መጥቷል መኪናችሁ ላይ ሰክታችሁ ምን ጋር ነው ብልሽቱ ከመሄዳችሁ በፊት ይሄ እያንዳንዱ አሽከርካሪ ኢን ሚሊየን መኪና ገዝታችሁ የ30 ሺህ 40 ሺህ እስከ 100 ሺህ 200 ሺህ ማለ ዲያግኖስ ገዝታችሁ እንድትጠቀሙ ለመካኒኮችም ክረምቱን ለተወሰኑ ሰዎች አጠር ያለ በተለይ ኢትዮ አውቶሞቲቭ ተከታታይ ሆናችሁ ኮርስ ወይም ደግሞ ስልጠና እንሰጣችኋለን ማለት ነው ኢንጂነር ይዋለ ሌሎች ባለሙያዎችም አሉ ከኛ ጋር ስለሆናችሁ አመሰግናለሁ እንግዲህ ለዛሬ የጥያቄው ምላሽ ፕሮግራም በዚህ ያበቃል ወደ ስቱዲዮ ልካችኋለሁ